እስረኛ ክፍል ተማሪ ነው። የመጋቢ ልጅ ነው። አንድ ቦታ አገልግዬ ስወጣ 3 ቀን ነው ያገለገልኩት። ስወጣ ተከትሎ ይመጣ መኪናዬ ድረስ እና ፈልገኝ ነው ወይ ስለው አለቀሰ። መኪና ውስጥ አስገባሁት። ምን ሆንክ አልኩት። የመጋቢው ልጅ ነኝ አለ። በፈውስ በጣም ነው ማገለግለው። ትምህርት ቤትም በጣም ብዙዎች ተፈውሰዋል፣ ነፃ ወጥተዋል። እስቲ ያ ልጅ ይምጣና የሚለውን ይበል ይሉኛል እና ላለ ይፈወሳሉ አለ። እዚህ ቸርች ውስጥም የፈውስ ፕሮግራም ላይ ሌሎች ካካፈሉ ምናምን በኋላ ጸልይ ይባላል፣ ይፈወሳሉ አለ። ለቅሶ የሰቆቃ መስሎ የነበረ አሁን ይሄን ሲነግረኝ ዘና አልኩ እና ምን አሰብኩ በአይምሮዬ፣ በቃ ጌታ የበለጠ እንዲጠቀምብኝ ጸልይልኝ ሊለኝ ነው ብዬ ዘና ብዬ ስዘጋጅ እሺ ስለው ራሴን ላጠፋ ነው አለኝ። ማንም አያውቅም አለኝ። ደነገጥኩ። ምን ሆንክ? ውጤት ተበላሸብህ? ኧረ ሰቃይ ነኝ። እናተ በሕይወት የለችም? እንግዲህ አባቱን ያው እዛ ሳገለግል ስላየሁት ኧረ አለች። እና ምን ሆንክ? የማይድን በሽታ ተገኘብህ? ኧረ ጤነኛ ነኝ። አያችሁ፣ እንደዚህ እያገለገለ መጥፋትም አለ። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ የያዛችሁ ሉቃስ ወንጌል ምዕራፍ 15ን እናወጣና የእግዚአብሔርን ቃል አብረን እንካፈላለን። የመልእክቴ ርዕስ የጠፋው ሲገኝ የሚል ነው። የጠፋው ሲገኝ። ሙዚቃ እንደሚኖር አስባለሁ። ሉቃስ ወንጌል ምዕራፍ 15 ቁጥር 24ን አነባለሁ። እንዲህ ይላል፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ሉቃስ 15:24 ነው እያነበብኩ ያለሁት። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። አጭር ጸሎት እናድርግ ጌታ እንዲያስተምረን። ጌታ ሆይ እድል ስለሰጠህን፣ ዛሬ ፈልገህ የምታገኘው ሰው ስላለ፣ እኔን ስለምታገኘኝ፣ ወንድሞቼን ስለምታገኛቸው፣ እህቶቼን ስለምታገኛቸው ላንተ ክብር ይሆን። በሉቃስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ትልቅ ቁም ነገር አስተምሯል። በዋናነት 3 ነገሮች ላይ ትኩረት አድርጎ ነው ያስተማረው። የመጀመሪያው ምንም ነገር ሊጠፋ እንደሚችል፣ ምንም ነገር ሊጠፋ እንደሚችል፣ ማንም ሰው ምንም አይነት ደረጃ ላይ ቢሆን ብርቱ ነኝ ቢልም፣ በጣም ከሌላው የተሻልኩ ነኝ ቢልም በራሱ መመካት አይችልም። ኃይለኛ የጸሎት ሰው ነኝ ቢል፣ ብዙ ዘመን ኖር ያለው ቢል፣ ዕውቀት የሞላብኝ ነኝ ቢል፣ የእግዚአብሔር ቃል እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ እንደሚል ማንም ሰው በራሱ መመካት አይችልም። ጴጥሮስ ሲፎክር እነዚህ ሁሉ ትተው ቢሄዱ ቢክዱ እኔ ግን አልክድህም ብሎ ሲፎክር በራስ እንደማይቻል በሕይወቱ አይቷል። 3 ጊዜ ጆሮ ከመጮሁ በፊት ጌታ ኢየሱስን ክዶታል። ስለዚህ ምንም ነገር ሊጠፋ እንደሚችል ጌታ ኢየሱስ አስተምሯል። ሁለተኛ የጠፋ ሊገኝ እንደሚችል፣ ጠፍቷል አይገኝም፣ ተበላሽቷል አይስተካከልም ተብሎ ተስፋ የተቆረጠበት የትኛውም ነገር ከጌታ የተነሳ ሊገኝ እንደሚችል፣ ሰይጣን የዘጋው ነገር ሊከፈት እንደሚችል፣ ዛፍ ቢቆረጥ የሌለ መጽሐፈ ኢዮብ ላይ
ስሩም ቢደርቅ ከውሃ ሽታ የተነሳ እንደገና ሊያቆጠቁጥ ተስፋ አለው እንደሚል በጌታ ተስፋ አለ። የጠፋው ይገኛል፣ የተበተነው ይሰበሰባል፣ የወደቀው ይነሳል፣ የተሰበረው ይጠገናል። ዛሬ በሕይወታችሁ ላይ እንደዚህ ይሆንላችኋል። ሶስተኛ የጠፋው ሲገኝ ከማንም በላይ የጠፋውን ፈላጊ ጌታ ደስ እንደሚለው። ቀና ቀና ስንል እኮ ደስ የማይላቸው ሰዎች ይኖራሉ። ነገር መልካም ሲሆንልን ስንበረታ፣ ወደ ስፍራችን ስንመለስ፣ ከትላንትና የተሻለ ነገር በሕይወታችን ላይ ሲሆን ደስ የማይላቸው ይኖራሉ። አንዳንዴኛም ደስ ላይለን ይችላል። ኤልያስ ሰብስበኝ ብሎ ከትክታ ዛፍ ስር ተኝቶ በሚጸልይበት ጊዜ የምትሄድበት መንገድ ሩቅ ነው የሚለው መልእክት ለኤልያስ በጣም ደስ የማይል ነበር። ሰበስብሃለሁ፣ ጸሎትን ሰምቻለሁ ቢባል ነበር ምርጫው። የጠራን ጌታ፣ የመረጠን ጌታ፣ ነገን ያየልን ጌታ፣ የጠፋው በመገኘቱ ደስ የሚለው እሱ ነው። እነዚህ ሶስት ዋና ዋና ነገሮች ላይ ትኩረት አድርጎ ጌታ ኢየሱስ ክርስቶስ አስተምሯል። ይሄንን ትምህርት ሲያስተምር መነሻ ነበረው ጌታ። ፈሪሳውያን በሆነ ነገር ማንጎራጎር ጀመሩ። ይሄ ጌታ የማይመጥነው ቦታ እየዋለ ነው፣ ከኃጢአተኞች ጋር እየዋለ ነው፣ ኃጢአተኞች ቤት እየገባ ነው፣ ኃጢአተኞችን ይቀበላል፣ እነሱ በእጃቸው የሰሩትን ምግብ አብሯቸው ይበላል። ምንድነው እንደዚህ ራሱን የሚጥለው? ምንድነው እንደዚህ ተዋርዶ የሚያዋርደን ብለው ማንጎራጎር ጀመሩ ፈሪሳውያን። የማይመጥነው ቦታ ዋለ ሲሉ ጌታ የሚመጥነው ቦታ የት እንደሆነ አስበው ይሆን? አዎ ለደሱ አይመጥን ይሆናል ጌታ የሚውልበት። እሱ ግን እኮ ኃጢአተኛን ፈልጎ ነው የመጣው። የሚመጥነው ቦታ የወደቁት ጋ ነው። ለኃጢአተኞች እንጂ ለጻድቃን አልመጣሁም ብሏል ጌታ ኢየሱስ። ሲያንጎራጉሩ ጌታ ኢየሱስ ክርስቶስ በሶስት የተለያዩ ምሳሌዎች አስተማራቸው። ሶስቱ ምሳሌዎች ነግራችኋለሁ። ሶስተኛው ምሳሌ ላይ ጥቂት እናገራለሁ። የመጀመሪያው ምሳሌ ከቁጥር 3 ጀምሮ እስከ ቁጥር 7 ያለው ነው። አንድ ሰው 100 በጎች ቢኖሩት ከመቶዎቹ በጎች መካከል 99 ባሉበት ተቀምጠው አንዱ ግን ተለይቶ ቢጠፋ ምን የሚሆን ይመስላችኋል? የበጎቹ ጌታ ምን የሚያደርግ ይመስላችኋል? ጌታ ኢየሱስ እየጠየቀ ነው ያለው በምሳሌዎቹ። ይሄ በግ እሱን ከሚመስሉ ወንድሞቹና እህቶቹ ህብረት መካከል ወጥቶ ለብቻው ቢቅበዘበዝ ምን ጎደለብኝ? 4 እግር ነው ያለኝ፣ እነሱ ሌላ 5ኛ እግር አልጨመሩም፣ እኔ ብቻዬን ስለሆንኩ መች ጎደልኩ ሊል ይችላል። ግን ከህብረት መካከል የተነጠለ የጠፋ ነው። ከህብረት መካከል በመውጣቱ ምክንያት ቢቅበዘበዝ፣ ቢጎዳ፣ ቢያዝን ምን የሚፈጠር ይመስላችኋል? ጌታ በዚህ የመጽሐፍ ቅዱስ ክፍል ላይ ልቡን ነው እየተረከልን ያለው፣ የሱን ሐሳብ። ምናልባት 99ን ኢንተርቪው ብናረጋቸው ምን አስተያየት አላችሁ ብንላቸው ምን የሚሉ ይመስላችሁ ይሆን? አንዳንድ እኮ እኔ ድሮም ቢሆን አይነ ውሃው አላማረኝም እንዲሁ የሚንቀሸቀሽ ነገር ነው ከመጀመሪያም የሚል አይጠፋም። አንዳንዱ እግዚአብሔር ነቀለልን የሚል አይጠፋም። እሱ ከሄደ በኋላ ተፈታን፣ ነፃ ሆንን፣ የጌታ መንፈስ በመሃላችን ሰራ የሚል አይጠፋም።
ልክ ነው። ከህብረት መካከል በመለየቱ ይጎዳል። እግዚአብሔር በህብረት መካከል ብቻ ያዘዘው በረከት አለ። ዘንድሮ ፍልስፍናው ብዙ ነው። ጌታ የግል ነው፣ ዋናው በግሌ ከጌታ ጋር ልሆን እንጂ ህብረት አረኩ አላረኩ የሚሉ ብዙ ናቸው። ጌታ ኢየሱስ ክርስቶስ ከተነሳ በኋላ በር ዘግተው የተቀመጡ ደቀ መዛሙርት መካከል ነው የመጣው። ጌታ መሞቱን አይቶ ህብረት ማድረግ ምን ይሰራልኛል ብሎ ከነሱ ተለይቶ የነበረ አብሯቸው መሆን ያልመረጠ ቶማስ ነበር። እነዚህ አንድ ላይ የተሰበሰቡት በሚያጽናና ቃል እርስ በርሳቸው እየተበረታቱ አልነበረም። ተስፋ ቆርጠዋል፣ ተቆራርፈዋል፣ ግን አብረው ናቸው። ብንደክምም ብናዝንም በብዙ መከራ መካከል ብናልፍም አንድ ላይ መሆናችንን ጌታ ይፈልገዋል። ጌታ ሊመጣ ስለሆነ ሰብሰብ ስንል ደስ ይለዋል። ጌታ ጠላት ከህብረት መካከል ለይቶ እንዳይገለል ልንጠነቀቅ ይገባል። ጌታ ኢየሱስ ክርስቶስ ሰላም ለእናንተ ይሁን አላቸው። እጁን አሳያቸው፣ ጎኑን አሳያቸው፣ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ይሄ ሁሉ ነገር ነው የቀረበት። እና ጌታ ከሄደ በኋላ ቶማስን አግኝተው ነገሩት። መጣቆ ጌታችን ምን አላችሁ? ሰላም ለእናንተ ይሁን ብሎ አስተማረን። እሺ ትምህርቱን ሰማ። እጁን አሳየን የሚለውን ያያል፣ ጎኑን አሳየን የሚለውን ያያል። እፍ አለብንና መንፈስ ቅዱስን ተቀበለን ያሉትን ያገኛል፣ ይካፈላል። እግዚአብሔር ወደ ህብረት ይመልሰን። ምናልባት ከህብረት የራቃችሁ በዚህ አጋጣሚ እዚህ የተገኛችሁ ብትኖሩ ሰይጣን ከህብረት የለያችሁ ሊያጠፋችሁ ስለፈለገ። አንደን ሰው ራሱ ትልቅ መንፈሳዊ ደረጃ እንደደረሰ አስቦ እኔ እዛ ሄጄ ህሊናዬ ከሚቆሽሽ በንጹህ ልብ ቤቴ በሆን አይሻልም ምን ይላል። ወዳጆቼ የእግዚአብሔር ቤት እኮ የምንሰራበት ቤት ነው። የምንኖረው ከሰው ጋር ነው። ህብረት የምናደርገው ከሰው ጋር ነው። ያለ ሰው መኖር አንችልም። ቤተክርስቲያን የሰዎች ስብስብ ናት። ብቻዬን ነው መቀመጥ የምፈልገው የሚል ሰው ካለ፣ ህብረት ማይፈልግ ሰው ካለ ወደ ጌታ ቢሄድ ጥሩ ነው። እዛ ብቻ ነው ጭቅጭቅ የሌለው። ግንበኞች ድንጋይን የሚሰብሩት በቅቤ እያሹ አይደለም፣ በመራጃ ነው የሚሰብሩት። ምናልባት አጠገባችን ያለው ወንድም እኮ ወንድም መራጃ ሊሆን ይችላል። የተቀባ መራጃ፣ የተጸለየበት መራጃ። መዶሻ ከየት ነው የሚመጣው? ሌላ ወንድሜ እኮ ነው መዶሻዬ፣ እህቴ ናት እኮ መዶሻዬ። ምድጃም አይጠፋም የሚያበስል የጋለ ምድጃ። ቤት በኩል ልብሰል ታዲያ ምበስለው ወንድሞቼ መሃል ነው፣ እህቶቼ መሃል ነው። ከህብረት መጥፋት ነው። እስቲ እጅ ለእጅ ተያዙ ባላችሁበት። እጅ ለእጃችን ተያይዘ ኢየሩሳሌም እንገባለን። በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን። በኢየሱስ
ኢየሱስ ደም አንድ ሆነና ላንለያየም ተዋል። ጌታ ኢየሱስ ይሄ የበጎቹ ጌታ ፍለጋ ወጥቶ ፈልጎ አንዱን የጠፋውን በግ ሲያገኘው የታባህ ነው የከረምከው ይለዋል አይልም። በጫንቃው ይሸከመዋል። በጫንቃ መሸከም የሚያስፈልገው ለ99 ነው ወይስ ለጠፋው ነው? ይሄ ለ99 የሚለው የሰው አመለካከት ነው። በጫንቃው ይሸከመዋል። የትም ከርሞ እንዴት ነው በጫንቃው? በቃ ጌታ ይሄ ነው። የኛ ጌታ የጠፋውን ፈላጊ ጌታ ነው። እስቲ ጌታ ይፈልገኛል በሉ ባካችሁ። በጫንቃ ተሸክሞ አምጥቶ ከወንድሞቹ ከእህቶቹ መካከል ይቀላቅለውና ድግስ ያደርጋል። ደስ ይበለን ይላል። ሁለተኛው ምሳሌ ከቁጥር 8 እስከ 10 ያለው ምሳሌ ነው። አንዲት ሴት 10 ድሪም ቢኖራት ከ10 ድሪሙ መካከል አንደኛው ቢጠፋባት ከእጇ ወድቆ ከእይታዋ ቢሰወር ከቤት አልወጣም ግን ከእይታዋ ነው የራቀው። የራሱ ጉዳይ 9 እጄ ላይ ያለ በቃ የራሱ ጉዳይ ለኔ ያላለው ማለት ነው ብላ ትተዋለች አይደል? አያችሁ እዚሁ ሆኖ የጠፋ እህቶች የሚያደርጉት የጆሮ ጌጥ ማፈኛ የሚባል ነገር አለው አይደል? አለው አይደል? እህቶች በፊት ነበረው አለው አሁንም አለው። እኔ እንደማፈኛ ተንኮለኛ አላየው። ይጠፋል ብዙ ጊዜ አይደል? ይጠፋል። በዚህ እንደዛ ነው አይደል? በቃ ማፈኛው ከጠፋ እኮ አያገለግልም ነገርየው። እኔ ማፈኛ ጠፍቶ ስንት ይፈልጋለሁ መሰላችሁ? የተመታ ነው ይሄ ማፈኛ። ያለሱ ስለማይሆን ጅሙ የት እንደሚገባ እኔ አልጋ ስር ያልፈለኩበት ብዙ ቦታ ፈልጌያለሁ። ሲሰውር ሲጠፋ ከ10 ድሪም መካከል አንዱ ሲጠፋ ሴቲቱ መብራት ታበራለች አለ። ለ9 አይደለም መብራት የበራው ለአንዱ ለጠፋው ነው። ለሌሎቹ ያልሆነ መብራት። አቤት እግዚአብሔር! ቀንጆቻችሁን አንሱ ባካችሁ። ቀርቦ የሚያጽናና በጠፋበት መከራው በዝቶ ባየለበት ጌታዬ ነበርክ በዚያን ስፍራ እያጽናናኸኝ እንዳልፈራ ግሩም አባትን የምትራራ የምትረዳኝ በመከራ ባንተ ድኛለሁ ነፃ ወጥቻለሁ ተመስገን ኢየሱስ እልሃለሁ። ስፈራ ስቸር ማልተነፍሰ ሚስጥሬ በስቷል እኔ ባልናገር የልብ ወዳጄ የውስጤን ያውቃል። እርሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል የምሕረት ዓይኑ ጌታ ኢየሱስ
ፈላጊዬ መሐሪዬ ኢየሱስ ወዳጄ አይዞ ሚለኝ እኔን የሚያበረታኝ ነው የቅርብ ወዳጄ ኢየሱስ ሃሌሉያ እስኪ የኔ ፈላጊ ኢየሱስ በሉ ባካችሁ ወዳጄ ስላንተ መብራት በርቷል ስላንተ ትላንት ያልሆነ ነገር ይሆናል መብራት ታበራለች ስለጠፋው ስለ አንዱ ድሪም ከጥግ ጀምራ መጥረቅ ትጀምራለች ለአንዱ ይታመሳል ቤቱ ለአንዱ በቀራት በዘጠኙ አይደለም የምትጽናናው እነሱን ቁጭ አርጋ አንዱን እግዚአብሔር ተንቀሳቅሶላችኋል ስለፈለጋችሁ ጌታ ሰው አስነስቶላችኋል ጩና አሜን በሉ ባካችሁ አንድ ቀን ምሳ ሰዓት ላይ በምሳ ሰዓቴ አንድ ቤት እንድጸልይ የጸሎት ህብረት ያለበት ቦታ እንድጸልይ ተጋብዤ ወደዛ ሄድኩ እና የጸሎት ቤቱ ጋር መኪናዬን አቁሜ ቆይ ውስጥ ውሃ ላይ ነው ስለሚችል ከዚህ ሱቅ ውሃ ልግዛልህ አለችኝ ይዛኝ ሄደችው እህት እሷ እዛ ገብታ ያለች ወደዛ ሱቅ እንድገባ እኔም በመንፈሴ ተረዳው ገባሁ እንዴ ምን እግዚአብሔር ሰው መጣ እኔ እኮ ይዤ መጣ ነበር አለች ጌታ እንድገባ ያረገኝ ሱቅ ለምትሸጠዋ እህት መልእክት ስለነበረው እቺ ሴት ከጌታ ርቃ ሰፈር ቀይራ ማንንም የማያውቃት ሰፈር ሄዳ የራሷን ኑሮ ለማሸነፍ ትንሽ ሱቅ ከፍታ እየሰራች ነው የነበረችው ማንንም ማያውቃትም እዛ ሰፈር ከጌታ ጋር ተጣልታለች ከጌታ ወደ ኋላ ተመልሳ ነው ያለችው ጌታ ነገረኝ ነገርኳት ጌታ እንዴት እንደሚፈልግሽ አንቺን ተከትሎሽ የመጣው ጌታ ነው ብዙ ነገር ጌታ ተናገረ ስለሷ እዛው ሱቋ ውስጥ ተንበረከከች እዛው ሱቋ ውስጥ ንስሐ ገባች ለካስ ጌታ ያየኛል አለች በተወው እንኳን ለካስ እሱ አይተወኝም አለች እዛው ለሷ እየጸለይኩ ለሷ መልእክት እየነገርኩ ምሳ ሰዓቴ ስላለቀ የጸሎት ህብረቱን ሳላገለግል በጌታ ሰላም ወደ ቢሮ የተመለስኩ ጌታ ያንቀሳቀሰኝ ለካስ ለሷ ነው አቤት ጌታ እስቲ በጌታ ተፈልጊያለሁ በሉ ባካችሁ ሶስተኛው ምሳሌ ኦ መንፈስ ቅዱስ ተመስገን 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 ዛሬ ከጌታ ጋር የሚስማሙ ብዙ ሰዎች አሉ በዚህ ከፍ ይበሉ ሁለት እጆች ወደሚፈልገን ጌታ እረኛዬ ማረፊያዬ ቃልን ስትናገር ልብን ያሳርፋል የምትመክረው ምክር ተስፋን ያሳድራል ሆነ አይቼሃለሁ
ልቤ አንተን ወዶሃል እረኛ ወራራሪያ ጋራ ዳቦራ ድምጻችሁ ይሰማ ተናገሩ ቃልን ስትናገር ልብን ያሳርፋል የምትመክረው ምክር ቤዳ 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 ሆነህ አይቼሃለሁ ምን ወደድከኝ አልልህም በርግጥ ወደድከኝ የፍቅር መግለጫ ይሄ ነው ለእኔ ተሰቅለሃል አንተ ለእኔ የሆንከውን ያህል ምን ያህል እንደሆን አላውቅም ፈልጬ መላየው ግን ስለወደድከኝ ውድ ግን አንድ ነገር መብራት በርቶልሃል ዛሬ መላእክቶቹን ልኮልሃል ጌታ ሰዎች ልኮልሃል ጌታ ባድራሻሽ መጥቶልሻል ጌታ የጠፋውን ፈላጊ ጌታ የተባረከ ይሁን ሰው ይረሳል ሰው ይጥላል ሰው መመለስህንም አይፈልግም ሰው እንደገና መነሳትንም አይፈልግም ፍቅር ግድ ያለው ጌታ ፈልጎ መጥቷል ቆስልን ስወጋ ሳሳዝን በትዕቢት የሄድኩ ሳስቸግር ፊት ሲጠቁርብኝ ስትቆጣ ጅራፍ ልታነሳ ልትቀጣይ ወዲያው ደግሞ ተንበርክኬ አልቅሼ ጌታ ማረኝ ስል ተመልሼ በዚያው ክፍታይ ልም ጨርሶ እጅ ይዘረጋል ተመልሶ ያመዛዛልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ የምትበቀልልኝ ደመላሽ ስም ብሩክ ይሁን አንዳንድ ሰው ቤት ውስጥ ሆኖ ጠፍቷል እንደጠፋው እንዳንዱ ድሪም እያመለከ ጠፍቷል ህብረት እያረገ ጠፍቷል የዘመረ ጠፍቷል እግዚአብሔር ማይፈልገው መስሎታል እግዚአብሔር ማያየው መስሎታል ጌታ ማይራራለት መስሎታል ሰማይ የጨከነበት መስሎታል ወንድሞቼ እናቶቼ ብዙዎቻችን ሚስጥር ማካፈል ልማድ ስለሌለን ሚስጥር ምናካፍለው ሰውም ስለሌለን በብዙ ሰቆቃ በብዙ ምሬት ተሞልተን ልንፈነዳ ደርሰናል እግዚአብሔር ሲወደን እኮ ሰው ነው የሚሰጠን ወንድም ለመቼ ነው ምን ተነፍስበት እኮ ወንድም ያስፈልገናል አንዳንድ ሰው እየጠፋ ያለው ሚስጥሩን ስለሚያምቅ ነው እስረኛ ክፍል ተማሪ ነው የመጋቢ ልጅ ነው አንድ ቦታ አገልግዬ ስወጣ 3 ቀን ነው ያገለገልኩት ስወጣ
ተከትሎኝ መጣ መኪናዬ ድረስ እና ፈልገኝ ነው ወይ ስለው አለቀሰ። መኪና ውስጥ አስገባሁት። ምን ሆንክ አልኩት። የመጋቢው ልጅ ነኝ አለ። በፈውስ በጣም ነው ማገለግለው። ትምህርት ቤትም በጣም ብዙዎች ተፈውሰዋል፣ ነፃ ወጥተዋል። እስቲ ያ ልጅ ይምጣና የሚለውን ይበል ይሉኛል እና ላለ ይፈወሳሉ አለ። እዚህ ቸርች ውስጥም የፈውስ ፕሮግራም ላይ ሌሎች ካካፈሉ ምናምን በኋላ ጸልይ ይባላል፣ ይፈወሳሉ አለ። ለቅሶ የሰቆቃ መስሎ የነበረ አሁን ይሄን ሲነግረኝ ዘና አልኩ እና ምን አሰብኩ ባይምሮዬ፣ በቃ ጌታ የበለጠ እንዲጠቀምብኝ ጸልይልኝ ሊለኝ ነው ብዬ ዘና ብዬ ስዘጋጅ እሺ ስለው ራሴን ላጠፋ ነው አለኝ። ማንም አያውቅም አለኝ። ደነገጥኩ። ምን ሆንክ? ውጤት ተበላሸብህ? ኧረ ሰቃይ ነኝ። እናት በሕይወት የለችም? እንግዲህ አባቱን ያው እዛ ሳገለግል ስላየሁት ኧረ አለች። እና ምን ሆንክ? የማይድን በሽታ ተገኘብህ? ኧረ ጤነኛ ነኝ። አያችሁ፣ እንደዚህ እያገለገለ መጥፋትም አለ። አይተነፍስማ። ቢጨንቀኝ በዚህ እድሜው ምን ኃላፊነት ተሸክሞ በምን ተስፋ ይቁረጥ ብዬ ልገምት። ሴት አረገዘችብህ ያልኩ ቢጨንቀኝ የመጨረሻ ጥያቄ እሱ ነበር። ኧረ በጀረሽ ምን እንደሆንኩ አላውቅም፣ ግን አንተን ካናገርኩ በኋላ በቃ ከዚህ በኋላ ወስኛለሁ፣ ራሴን ላጠፋ ነው አለ። ምን ላድርግ? ልጅ ለመጀመሪያ ለእኔ ነው እየተነፈሰ ያለው። በእግዚአብሔር ቤት ሆኖ ስንት ሰው እያማረረ እንዳለ፣ ስንት ሰው ተሰብሮ እያነከሰ እንዳለ እግዚአብሔር ነው የሚያውቀው። የኔ ወዳጆች፣ እንደ ታናሽ ወንድም ልምከራችሁ፣ እግዚአብሔር ወንድም የሰጠን እህት የሰጠን እንድንተነፍስ ነው። ለሁሉ ሚስጥር አይነገርም፣ ግን ሚስጥር የምንነግረው ሰው ያስፈልጋል። ሰዎች ነን፣ ብረት ለበስ አይደለንም፣ እንፈነዳለን ካልተነፈስን። ሰው እኮ ነን፣ አገልጋይ ሰው ነን። ይሄን ልጅ ምን እንደማደርገው ግራ ስለገባኝ እጄን ጭኜበት ጌታ ሆይ እጅ በዚህ ብላቴና ላይ ይሆን አልኩ። ሌላ መጸለይ ጠፋብኝ። ስልኩን ተቀበልኩ። በቃ ወረድ አልኩት። እያለቀስኩ ወደ ቤት ሄድኩ። ስንት ወጣት ነው እንደዚህ አይነት ነገር ውስጥ ያለው። ጌታ ሆይ ነገሩን ማይናገር ብዙ ሰው ራሱን የሚያጠፋው እኮ ከአቅሙ በላይ ሲሆን ነው። እና ቴክስት አደረገልኝ ከብዙ ጊዜ በኋላ ዛሬ ለመጀመሪያ ጊዜ ጌታ ኢየሱስ ጥያቄን መለሰልኝ አለ። ጌታ ይፈልገናል። የመጨረሻው ምሳሌ እንደሚል ነው ከቁጥር 11 እስከ 24 አንድ ሰው ሁለት ልጆች ነበሩት። የነበሩት ሁለት ልጆች ጠፍተዋል። ሁለቱ ታናሹ ልጁ ጥሩ ነገር አለው። የአባትና የልጅ ግንኙነት ገብቶታል። የአባቱ የሆነ የሱ እንደሆነ ገብቶታል። ፈታ ብሎ መጣና አባቱን ጠየቀው። አባቴ ሆይ ያንተ የሆነ እኔ አይደል? ስለዚህ ድርሻዬን ስጠኝ አለው። በመሳቀቅ አይደለም የጠየቀው፣ መብቴ ነው ብሎ ስላስበን የጠየቀው። መጠየቁ ሳይሆን ስተቱ ከአባቱ ድርሻውን የጠየቀው ከአባቱ ጋር ሊኖር ሳይሆን ከአባቱ ቤት ሊወጣ ስለፈለገ። ቸር ጌታ ብዙ ነገር ጠይቀ ነው ሰጠን። የሰጠን ነገር ከእርሱ ጋር መጣበቂያችን ካልሆነ
ምን ይጠቅመናል? ጸጋ የምንጠይቀው ጸጋ ይሰጣል። ገንዘብ የምንጠይቀው ገንዘብ ይሰጣል። ትዳር ስንጠይቀው ትዳር ይሰጣል። ልጅ ስንጠይቀው ልጅ ይሰጣል። ግን መጥፊያ ምን ይሰራል? የሚያምርብን ከአባታችን ጋር ነው። አንዳንዶቻችን ጸጋ ስጠኝ ቀባኝ ብለን ከተቀባን በኋላ ጸሎት የሚያስተው ጸጋ ምን ይሰራልናል? በር ክፈትልኝ ብለን ሪያልን ጮህን። ብዙ በሮች ሲከፋፍትልን ምናነብበት ጊዜ ያጥረናል፣ ምንጸልይበት ጊዜ ያጥረናል፣ ምንጾምበት ጊዜ ያጥረናል። ይሄ ሰው ድርሻውን ወስዶ ከአባቱ ቤት ወጣ። ከአባቱ ቤት እንደወጣ ወደ ጋለሞቶች ጋር ሄደው። አያችሁ፣ ተጠብቆ የነበረው ስነ ስርዓት ያለው ሰው ሆኖ የነበረው በአባቱ ህልውና ስር ስለነበረ እንጂ አስተዳደጉ አሪፍ ስለነበረ አይደለም። የጨዋነታችን ምክንያት ስነ ስርዓት ያለን ሰዎች የመሆናችን ምክንያት የአባታችን ህልውና ነው፣ የኛ ማንነት አይደለም። የኛ አሪፍነት አይደለም። ህልውናው ነው ከክፉ የጠበቀን። ህልውናው ነው ከርኩሰት የጠበቀን። ህልውናው ነው ዝቅ ብለን እንድንሄድ ያደረገን። ህልውናው ነው እግዚአብሔርን እንድንፈራ ያደረገን። ከህልውናው ስንወጣ እንደኛ የሚያስጠላበት ሰው የለም። በራሳችን መፎከር አንችልም፣ ማለት አንችልም። ህልውናው ነው ተስፋችን። እንደወጣ ነው ጋለሞቶች ጋር የሄደው። ምክንያቱም አባቱን ይዞ አይደለም የወጣው፣ ገንዘብ ይዞ ነው የወጣው። የት ያደርሳል ገንዘብ? የት ያደርሰናል የምናገኘው እድል? ፈልጌ አይደለም ከእጅህ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ከአንተ ጋር አኑረኝ፣ ይሄ ነው ጸሎቴ። ቢከፋኝ ቢደላኝ እግር ስር ነው ቤቴ። የምፈልገው አንተን ነው፣ አንተን ነው። እኔ የምመኘው ቤትን ነፍሴ የምትወድው ሁሉ ይቅርና አንተ ዋል ከቤቴ። ሁሉም ይቅርና አንተ ዋል ከቤቴ። ነፍሴ የምትናፍቅ ሆይ ሌላው ይቅርና ብቻ ዋል ከቤቴ። አያችሁ፣ ይሄ ሰው በቅድስናም ያለ ቅድስናም መኖር አልቻለም። ከስሮ ደረጃዬን ዝቅ አድርጌ በአባቴ ቤት ልኖር ብሎ ተመልሶ መጣ። እሱ ተመልሶ ሲመጣ ታውቃላችሁ፣ አባትየው እየሮጠ መጥቶ እንዳቀፈው። ከሩቅ ሳይው ሊመጣ እንዳይሆን ረዛው ያዝልኝ አይደለም ያለው። አቤት የጌታ ልብ! አባቱ ትልቅ ድግስ ደገሰለት። ከሁሉ የተሻለ ልብስ አልብሶት አለ። ፍሪዳ እረዱለት አለ። የጣት ቀለበቱን አውልቆ አደረገለት። ታላቅየው ከእርሻ ሲመጣ የዘፈን ድምፅ ሰማ፣ ግርግር ሰማ፣ የሆነ ጫጫታ አየ። ምንድነው አለ። ታናሽህ እኮ ከጠፋበት ተገኝቶ
አባትህ ድግስ አዘጋጅቶ ነው እንኳን ደስ ያለ ሲባል አቆረፈ። ለምን ያቆረፈው? አባቱ ሲጠይቀው እንደዚህ ብሏል፣ አባቴ ሆይ እኔ የታናሽ ወንድሜን ኃላፊነት ጨምሬ አንድ ሥራ ሳላጓድል ሳስደስት ኖርኩ፣ ስገዛልህ ኖርኩ። አንገቱን ደፍቶ እየታዘዘ በታማኝነት ይኖራል እንጂ አባቱ እንደሚያስብለት አያውቅም። ምንም አያጓድልም። እንቅልፉን እያጣ ሁሉ ይሰራል። ግን አባቱ እንደሚያስብለት አይገባውም። ልቡ ከአባቱ እየራቀ ነው። ይህን ሁሉ ዘመን ስገዛልህ ሳላሳዝንህ ኃላፊነት እየተወጣው ስኖር ምን አድርገህልኝ ታውቃለህ? ቆይ ጌታ ምን ያላረገልናል? ቅድም እግዚአብሔር ሰው ሲናገር ነበር፣ በእግዚአብሔር የዳነ እንደኛ ያለ ማን አለ? ይሄ ልጅ በአባቱ እጅ ይጎርስ ነበር። አሁን በእኔ እጅ ካልጎረስኩ አልባረከኝም ነው። ጌታ ቢያጎርሰን አይሻልም? ጌታ ራሱ ቢያኖረን አይሻልም? ጌታ ቢያለብሰን አይሻልም? የጌታ ህልውና አይሻለንም? አባቱ እንደማያስብለት ያስባል። ከዛ ደግሞ ወንድሙ ሲመለስ ደግሞ ለምን ይላል? በሁለቱም አቅጣጫ ልቡ ከአባቱ የራቀ ስለሆነ ቤት ውስጥ ሆኖ ጠፍቷል። አባቱ እንደዚህ ያለው፣ ልጄ ሆይ የኔ የሆነ ሁሉ እኮ ያንተ ነው። በእኔ እጅ በኩል ስለመጣ ለምን ቀለለብህ? ለምን ራሴ ካላመጣሁት ነው የምትለው? እንደ ወንድምህ ወጣ ማለት ነው የሚሻልህ። አንተ በአባትህ ህልውና ስር በመሆንህ እኮ ተጠብቀሃል። እንደ ወንድምህ አልከሰርክም። ጠላት አልተጫወተብህም። ከነ ክብርህ አለ፣ ከነ ሞገስህ አለ። ይህ ልጄ ሞቶ ነበር፣ ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከአባትህ ህልውና መጥፋት ለካስ መሞት ነው። እየበሉ ይሞታል ለካስ። የሚኖረው ከአባት ጋር ነው። ሕያውነት ከአባት ጋር ነው። ወንበር ከአባት ጋር፣ ገንዘብ ከአባት ጋር። እግዚአብሔር ወደ ህልውናው ይመልሰን። እንደገና ወደ ጸሎታችን ይመልሰን። እንደገና መሰዊያችንን መንፈስ ቅዱስ ያድስልን። ዛሬ እኔን ፈልጎ ያገኘኝ፣ እናንተን ፈልጎ ያገኛችሁ የሚወደን አባታችን ተራምዶ መጥቷል ወደዚህ ጉባኤ። ክብር ለኢየሱስ ይሁን። የጠፋው ይገኛል። ምናልባት ዛሬ ለመጀመሪያ ጊዜ ወደዚህ የመጣችሁ ሰዎች ትኖሩ ይሆን? ጠፍቼ የምቅበዘበዝ ሰው ነኝ፣ ጌታ ኢየሱስን እንደ ግል አዳኝ አድርጌ ያልተቀበልኩ፣ ሕይወቴን ለጌታ ለኢየሱስ